ተፋታችሁ ነው የተጋባችሁ? ትዕግስት ካለ ትዳር ይቀጥላል ብዬ አስባለሁ። ባለቤትህ ስትናደድ ምን ታደርጋለህ ፋሲ? እኔ እወጣለሁ። በቃ ተከርችሟል በሩ አይቻልም ወጣ አብራችሁ ነው እንደምትጠጡት? መተናል እንተዋወቃለን ወይ ልንባባል በወድም በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ዛሬም ሰዓታችንን ጠብቀን 3 ጥንዶችን ይዘንላችሁ ወደ እናንተ ልንደርስ ነው። እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። እናንተ ፏ ብላችኋል ዛሬ በሰንበቱ። እንግዲህ በእስልምና እምነት ተከታዮች ዘንድ እንዲሁም ደግሞ በክርስትና እምነት ተከታዮች ዘንድ ጾም ነው ሁለቱም ጋር። ጾሙ እንዴት እያደረጋችሁ ነው? እግዚአብሔር ይመስገን ቆንጆ ነው። ጥሩ ነው። አንድ አይነት ጊዜ ሲሆን ደግሞ ጥሩ ነው። ብዙ ጊዜ ሰዎች እየተጠራሩ በደንብ ሰብሰብ የሚባልበት ደስ የሚል በአንድነት የሚጾም ማለት እንጂ። እሺ መጀመሪያ እናንተ ልተዋወቃችሁ፣ ከዛ ደግሞ እናንተ እንዴት እንደተዋወቃችሁ ምን ያህል ጊዜ በትዳር እንዳስቆጠራችሁ ትነግሩኛላችሁ ዛሬ። ከዛ ጋር ነው መጀመሪያው። ማለበል ተስፋዬ ኢሬና እባላለሁ። ተስፋዬ ኢሬና። እሺ ደመቀች ታደለ። ይመርሸቱ። ፋጡማ መሐመድ። ፋሲል መግበል። ቤተልሔም ተስፋዬ። እሺ አሁን ደግሞ እንዴት እንደተዋወቃችሁ ምን ያህል ጊዜ በትዳር እንዳስቆጠራችሁ ከነ ይመር ልጀምር። ያው የተዋወቅነው በአጋጣሚ ነው። አጋጣሚው በስልክ ተሳስቶ ነበር ነው የደወለው። በዛን አጋጣሚ ነበር። ከዛን ሰዓት 1 አመት ምናምን ቆየን በእጮኝነት ማለት ነው። እኔ ደግሞ ምን ወደ ኋላ መልሽሽ እንዳሳንረሳ ሳንዘላት እንዳናል ተሳስቶ ደወለና ምን አለሽ? አይ በስተት ነበር ወርቁ ነህ አለኝ። እንዴ ሴት ልጅ ያለው? እሺ ከዛ አይ አይደለም ምናምን አልኩት። በዛን አጋጣሚ ተዋወቅን። የሆነ ወርቁን ፈልገን ነው ግን በሰዓቱ አዎ ነበረ። ግን ሴት ልጅ እያነሳችሁ ወርቁ ነው ወይ? ልክ ነው። አይ ነው የወርቁ ስልክ ነው ወይ እንደዛ ነው ወይ ነው እንጂ ወርቁ ነው አይደለም። ያማ አይደል እኔ ነኝ። እሺ በትውቃችን እንትን እያለ እየጨመረ ምናምን ሲመጣ ከዛ ሽንት ላከ እንትን እጮኛ የሚባል አለ በእኛ ማለት ነው። በእስልምና ኒካ ነው። እጮኛ መጀመሪያ ማለት ነው። ቤተሰብና ቤተሰብ ተዋውቀው ከዛ በኋላ ነው እንደገና እንትን ሰርግ ምናምን የሚደረገው። ከዛ 1 አመት ምናምን ቆየን። በትዳር ደግሞ 1 አመት። ስልኩን ወርቁ አለመሆንሽን ካወቀ በኋላ ምን ያህል ጊዜ ፈጀ እናንተ ደግሞ ለመግባባት? ቢያንስ 3 ወር። 3 ወር ሙሉ አስደወልሽው? ወርቁ ግን ባለውለታ ነው። እሺ እነ ተስፋዬስ? ታንፍሽ ይዛው ነበር የምታወራው እሷ ነች። ሌላ ጊዜ ብዬ ነው ተመስገን። ብዙ ጊዜ ባሎች ናቸው እንደውም በጣም የሚያወሩት የነበረው። ዛሬ አሪፍ ነው። እሺ ደመቀች? ያው በ2005 ተዋወቅ ነው ታክሲ ውስጥ። እሱም ወደ ስራ እኔም ወደ ስራ እየሄድኩኝ ታክሲ ውስጥ ጎን ለጎን ቁጭ ብለን ነበር። አንዳንድ ነገሮችን እያነሳን ስናወራ ከዛ በዛው ስልክ ልሞክር ምናምን አለ። ተቀበለኝና ወደ ራሱ ተናገረ። በዛ በቃ መደወል ጀመረ። አልፎ አልፎ ይደውል ነበር። ከዛ ተናለ ወደ ፍቅር ተቀየረ። ተግባባችሁ? አሁን 13 አመት አስቆጥረ። እነ ፋሲል ናቸው የቀሩት። እና ፋሲል የተዋወቅነው አንድ መስሪያ ቤት ነበር የምንሰራው እና አጋጣሚ ሆኖ እዛ ተዋወቅን። እሱ ይቆርጣል መስሪያ ቤቱ ማለት ነው። የቆዳ ቆረጣ ነው እሱ የሚሰራው ይቆርጣል። እና እኔ ስፌት ነበር የምሰራው። አጋጣሚ ሆኖ በእረፍት ሰዓት አልወጣም ነበረ ማለት የኔ ስራ ሌላ ነበረ። ግን በቃ ማሽን ለቃልኝ የምትወጣ ሴት ነበረች። ያቺን ነገር ለመልመድ ስለምፈልግ ቆዳ እሱ ጋር ሄጄ ይቀበል ነበር። ቆረጣው ጋር ገባሽ? ከዛ ተቀብዬ እየመጣሁኝ ለማመድ ነበር። በዛ ተግባባን። 3 ወር አልቆየንም። የሚያለማምድሽ እሱ ነበረ ግን አይደለም ቆዳውን ነው እሱ የሚሰጠኝ። ግን በ3 ወር ውስጥ ነው አብረን መኖር የጀመርነው። 2011 ላይ ነው የተዋወቅነው። ህዳር ወር ላይ ተዋወቅን። ጥር 26 ሽማግሌ ያስልከን መኖር ጀመርን። የ2 ልጆች እናትና አባት። የካቲት ላይ ደግሞ እንተዋወቃለን ወይ ላይ ቀረባችሁ? በቃ አለቀ። እሺ በጣም አሪፍ። ያው እኔና እናንተ ይሄን ያህል ከተዋወቅን በመጀመሪያ ሚስቶችን ወደ ውጭ ሸኝቼ ነው ዛሬ ከባሎች ጋር ቆይታዬን ማደርገው። ሚስቶችን መልካም ጊዜ እየተመኘው ልሸኛችሁ። እሺ ሚስቶችን ሸኘን ከእናንተ ጋር ቆይታ ልናደርግ ነው ከባሎች ጋር 13 አመት 6 አመት
ሃኒሙን ደግሞ 1 ዓመት አይደል? ትዳር እንዴት ይዟቸዋል ብለን እንጀምር እስቲ። ዘለግ ካለውን ጀምርና ከተስፋዬ ልጀምር። ትዳር ጥሩ ነው፣ ደስ ይላል። ያው ፍትፍት ከመብላት ወደ አንድ ጠንት መሻገር። ማብራሪያ ያስፈልጋታል። ለወንደ ላጤዎቹ የሚገባቸው አይመስለኝም። ለመሰለ ፍርፍር ሳይሆን እንቁላል ከመብላት ነው የሚሉት ብዙ ጊዜ። እንቁላል ስለሆነ መጥበስ የሚችሉት። አዎ ፍትፍት ከመብላት ወደ አጥንት መሻገር ነው ማለት። ትዳር ጠንካራ ነው፣ ግን ደግሞ ፍትፍት ከመብላት አጥንት መብላት ደስ ይላል። ያ ነው ጠንካራነቱን አምነሽበት ደስታውን እዛ ውስጥ ማለት። ፈተናዎቹን እስቲ እንዴት ነው የምታልፉት? ያው እዚህ ፕሮግራም ላይ ከተመጣ ይቀር እንደ መማማሪያም እንዲሆን ትዳር ላይ ትንሽ የሚያስቸግረው የሚባለው ከባባድ ጊዜዎችን አብሮ ማሳለፍ ነው አይደል? እናንተ እነዛን ወቅቶች እንዴት ነበር ያለፋችኋቸው? መጀመሪያ ትዳር ውስጥ ስትገቢ ከመግባትሽ በፊት ማሰብ መቻል አለብሽ። መውጣት እንደሌለ ማሰብ መቻል አለብሽ። በቃ ተከርችሟል በሩ፣ አይቻልም መውጣት። ስለዚህ እዛ ውስጥ ያለውን ነገር ማመን መቻል አለብሽ። ችግር ከመጣ ችግሩን አምነሽ መቀበል፣ ደስታም ከመጣ ደስታውን አብሮ መደሰት። ከዛ በተረፈ ሌላ አማራጭ መምረጥ ቤትን እንደማፍረስ። ስለዚህ ከባድ። ለዛም ነው አጥንት እንደመጋጥ ነው ያልኩት። ለምን ጠንካራ ነው አጥንት፣ ግን ደግሞ ሲጋጥ ደስ ይላል። ደስ የሚል ስቃይ ነው። መከራውም ደስ የሚል ስቃይ ነው። ደስ የሚል ስቃይ እንደው ለፍቅር ነው ይባላል። አፍቅረ ሳታገኝ ስትቀር ነው ይላሉ። አይ እሱ ትዳር ውስጥ ነው። ትዳር ውስጥም አለ። ዋናው ደስ የሚለው እንኳን ሆነ እንጂ ስቃዩ ግድ የለም። የሚበልጠውን ባላንሱን መስራት ነው። ማምለጥ የለም። ፊት ለፊት መከራንም ፊት ለፊት ነው የምትጋፈጪው፣ ደስታንም እንደዛ። አዎ ከአንድ ሁለት ይሻላል ሁለቱ። እሺ ይመር። ቆንጆ ነው ትዳር፣ አሪፍ ነው። ያው ትዳር ውስጥ ያው ብዙ መሰረቶች አሉ። ከመሰረቶቹ ደግሞ ዋናው ነገር ትዕግስት ነው። ትዕግስት በማንኛውም ነገር ሁሉም ነገር ቢመጣ ያው በትዕግስት ማለፍ፣ ትዕግስተኛ መሆን። በመሀል ያው አንዳንድ ነገር ይፈጠራል፣ እነሱም በትዕግስት ማለፍ። ትዕግስት ካለ ትዳር ይቀጥላል ብዬ አስባለሁ። እሺ ትዳር ጥሩ ነው፣ ደስ ይላል። ያው መግባባት አለ፣ ቁርኝት አለ፣ ብዙ ነገር አለ። ከእሷ ጋር እየተግባባን እንትን አለን። በጣም ደስ ይላል እና ያለው ነገር ብዙ ነገር ደስ ይላል። ውስጥ ያለው ነገር ደስ የሚል ነገር ነው። በቃ አስቸጋሪውንስ ነገር እንዴት ነው የምታልፉት? በምክክር በመተሳሰብ እንዲህ በመመካከር አንቺ ትብስ አንቺ ትብስ ስንባባል እሱ ነገር ደስ ይላል እና በምክክር ነው ሁሉን ነገር የምናልፈው እንጂ ብዙም እንትን አይልም። መጋጨት መናደድ ይኖራል። ባለቤት ስትናደድ ምን ታደርጋለህ ፋሲል? እኔ እወጣለሁ። እውነት ምንም ሳትመልስ? ምንም ሳልመልስ እወጣለሁ። ድጋሚ አኩርፋ ብትጠብቅ ስትመለስ ምን ታደርጋለህ? በቃ ወይ የሆነ ነገር አድርጌ አስደስታታለሁ። ምን ታደርጋለህ? ወይ ቡና አፍልቼ ወይ የሆነ ነገር አድርጌ አስደስታታለሁ። ማርያም በጣም አሪፍ። ስለዚህ ቡናማ የምታፈላ ከሆነ ቶሎ ቶሎ ማኩረፍ ነው እንግዲህ ቡናውን ለመጠጣት። ለማንኛውም ስትመጣ እሷን የምንጠይቃታለን። አሁን በቀጥታ ወደ ጥያቄዎች አልፋለሁ። የመጀመሪያው ጥያቄ ባለቤትህ በቀን ስንት ብርጭቆ ውሃ ልጠጣ ትችላለች? ሁለት። ይመር 5 ተስፋዬ 5 የጤና ባለሙያዎች 8 ቢሆን ይላሉ። እናንተ ስንት ትጠጣላችሁ? እኔ በቀን 2 ሊትር እጠጣለሁ። 2 ሊትር። እኔም 5 ብርጭቆ እጠጣለሁ። አብራችሁ ነው እንደምትጠጡት? እሷም 5 አንተም 5። ያው ካጠገባችን በያለንበት ብርጭቆ ያለንበት ቦታ ነው የምትኖሩት ነው የምትሰሩት? ያው የምንሰራውም አብራችሁ ነው የምትሰሩት? ኖ የብቻ ነው። ሁለታችሁም ጋር ብርጭቆና ውሃ አለ? በቃ። የት ነው እባክህ? እኔ ምግብ ባለሙያ ነኝ። ሼፍ? የምርጡ ገበታ እንግዳ። የሚዋጣል ምግብ ምንድን ነው? የሻወርማ ባለሙያ ነኝ። ሻወርማ ነው የሚሰራ። ዋው። ተስፋዬስ? እኔም በቁጥር ያን ያህል ባላውቀው ግን ከ5 በላይ አልጠጣም። 5 ግን እጠጣለሁ።
ጥሩ ነው። ሚስቶች ሲመጡ ግን አንድ አይጠጣም ያሉ ጊዜ ወየውላችሁ። ለማንኛውም ጥያቄው የምንይዘው እነሱን ነው። ባለቤትህ ትጠጣለች የሚለው ጥያቄያችን የሚሆነው ይሄን እናንተን ያነሳሁት ዝም ብዬ ነው እንዳላልፈው እንደው በዛው የጤና መረጃ እንድስጥበት ብዬ ነው። ወደ ሁለተኛው ጥያቄ አልፋ። ሁለተኛው ጥያቄ ባለቤትህ ከጾም ምግብ የምትወደው ምንድን ነው ነው? ለፋሲልና ለተስፋዬ ከጾም ምግቦች ይታወቃሉ። ለይመር ደግሞ እናንተ በጾማችሁ ጊዜ ካለው ምግብ የምትወደው ምንድን ነው? ተስፋዬ ሽሮ። እሺ ይመር? ሳምቡሳ። ምስር። እሺ የመጨረሻው ጥያቄ ባለቤትህን ከልብስ ማጠቢያ ማሽን እና ከምግብ ማብሰያ ወይም ደግሞ ስቶቭ ኦቨን፣ አወቃችሁት? ማሽን የሚያክለውን ስቶቭ ኦቨን ከስቶቭ ኦቨን ምረጪ ብትባል የቱን ትመርጣለች? የልብስ ማጠቢያ ማሽን። ተው ከአንዳንድ የልብስ ማጠቢያ ማሽን። ስቶቭ። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ ጠራ እናደርግና ከእነሱ ጋር ቆይታ እናደርጋለን። አብራችሁ ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ያው ከባሎቻችሁ ጋር ጥሩ ቆይታ አደረግንና አንዳንድ ነገሮችን አንስተናል። እሱ ወደ በኋላ ላይ ያጫውታችኋለሁ። ግን ፍቅራችሁን ተገላለጹና ወደ ጨዋታው እንሄዳለን። ደግሞ እስቲ ደመቀች። ውድ ባለቤቴ እወድሃለሁ፣ አከብርሃለሁ። የልጆቼ አባት 1000 ዓመት ኑርልኝ። አሜን አሜን ብለህ ግባ። ግድ የለም። እሺ ያው እኔ ሀሳቤን አልቀየርኩም። እስከዛሬ እወድሻለሁ። ጥሩ አባባል ነው ብዬ ነው። እሺ ቀጥል። በጣም እወድሻለሁ። ለልጆቼ እናትነት ሆኜ አንቺን ስለመረጥኩኝ በጣም ደስተኛ ነኝ። እወድሻለሁ። ይመርና ፋጡማ። እሺ ውድ ባለቤቴ እወድሃለሁ፣ አከብርሃለሁ። ሀቢቢ ኑርልኝ እስከ ጀነት። ውድ ባለቤቴ እኔም እወድሻለሁ፣ አከብርሻለሁ። ውዴታ እስከ ጀነት። ግድ የለሽ። ውድ ባለቤቴ እወድሻለሁ፣ አከብርሻለሁ። ውዴታ እስከ ጀነት። እሺ ፋሲልና ቤተልሔም። እሺ ባለቤቴ በጣም እወድሻለሁ፣ በጣም አከብርሻለሁ። የልጆቼ እናት በጣም ነው የማከብርሽ፣ በጣም ነው የምወድሽ። ለዘላለም ኑሪልኝ 1000 ዓመት ነው። የልጆቼ አባት፣ የኔ ጌታ፣ የኔ መኳንንት፣ የኔ ሁሉ ነገር እግዚአብሔር 1000 ዓመት ያኖርክ። እድሜና ጤና ሰጥቶን ለመቁረብ ያብቃን። በቀጥታ ወደ መጀመሪያ ጥያቄ ነው የማልፈው። የመጀመሪያ ጥያቄ ባሎችን የጠየቅ ነው። ባለቤትህ በቀን ስንት ብርጭቆ ውሃ ልጠጣ ትችላለች ብለን ነው። እስቲ ከቤተልሔም እንጂ ስንት ሚሊ ይመስልሻል? 4 ይላል። እሺ አሳይልኝ። ሲደመር 2 ብታደርጊበት 4 ይመጣል። እሺ ፋጡማ? 5 ነው የምትጠጪው? ግን ከዛም በላይ እጠጣለሁ። አሳይልኝ። እሺ ደመቀች? 5 እሺ አሳይልኝ። ባሎቻችሁ ስንት ብርጭቆ ውሃ ሊጠጡ ይችላሉ ብዬ ጠይቄ ነበር። ይሄ ጥያቄ አይደለም። ተስፋዬ ስንት ብርጭቆ ውሃ የምትጠጣ ይመስልሽ? 3 ከአንቺ ያነሰ 3። እሺ ፋጡማስ? 2 ቤቴልሔም? 2 ሊትር ይጨርሳል ብዬ። ወይኔ ጥያቄው በተቀየረ ኖሮ ታገኙ ነበር። ለማንኛውም ደመቀች እንድታውቂው ተስፋዬ ያለው 5 ነው፣ ይመርም 5 ነው አለ። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትህ ከጾም ምግብ የምትወደው ምንድን ነው? ከጾም ሲባል ፋጡማ አንቺም እንድትረጁ ከእናንተ ጾም ነው፣ ለእናንተ ደግሞ ያው ከክርስትና ጾም ማለት ነው። ፒዛ ነው የምትወዱ? አሳይልኝ። ሳምቡሳ ነው ያለው። ግን የምትወጁ ፒዛ ነው የሆነት ነው? ተሳስተሃል። እሺ ደመቀች? ምናልባት ሸክላ ልጅ። ሸክላ ነው? ጥብስ ከጾም ምግብ? ኦኬ ከጾም ምግብ ኦኬ። ሽሮ አሳይልኝ።
ጥሩ ነው። ተሳስተሽም ቢሆን ያው አይ ከፍስግ ያለስ አይ ትክክል ነሽ። መልሱንም ይዘንልሻል። ግን ያው ሸክላ ጥብስ ትወዳለሽ ማለት ነው። ጾም ሲፈጣ እንግዲህ ጋብዛት። እሺ ምስር ደስ አለ። እንኳን እንግዲህ ታደራረገ ራሱ ኤክሳይትመንት በቃ እኔ ተጋባብኝ በእውነት። የመጨረሻው ጥያቄ ባሎችን የጠየቅ ነው። ባለቤትህን ከልብስ ማጠቢያ ማሽንና ከምግብ ማብሰያ ስቶቭ ወይም ደግሞ ስቶቭ ኦቨን፣ ይሄ ስቶቭ አወቃችሁ ተለቅ ያለው ደርባባው፣ ከሱ ምረጪ ብትባል የቱን ትመርጣለች ብለን የጠየቅ ነው። እስቲ ቤቴሌም የቱን ትመርጫለሽ? የልብስ ማጠቢያ። የልብስ ማጠቢያ። እሺ አሳይልኝ። ስቶቭ ነው ያለው። ፋጡማ የልብስ ማጠቢያ። የልብስ ማጠቢያ። ደመቀች የልብስ ማጠቢያ ነው የሚለው አለኝም፣ ያው በሱ ድርድር የለም። ስለዚህ የልብስ ማጠቢያ ነው። የልብስ ማጠቢያ አሳይልኝ። ለነገሩ እውነታችሁ ልብስ ከማጠብ ምግቡ ቢቀር ይሻላል አይደል? ከሰል ተደርጎ ምንም ይሰራል። ወገብ የሚቆርጠው ልብስ ማጠብ። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ነጥብ አሳውቃለሁ። በመጀመሪያው ዙር ተስፋዬና ደመቀች 15 ነጥብ፣ ይመርና ፋጡማ 10 ነጥብ፣ ፋሲልና ቤተልሔም 5 ነጥብ። ይሄ የመጀመሪያው ዙር ነው። ሁለተኛው ዙር ደግሞ አለ። ሁለተኛው ዙር ላይ እኩል ነጥብ ካመጣችሁ ቦነስ ጥያቄም ይኖረናል። ስለዚህ ነጥብ ይቀየራል ማለት ነው። ሊቀየር ይችላል፣ ያው ይቀየር እንትን አይደለም። ስለዚህ አሁን በቀጣይነት ባሎችን እንሸኝና ከሚስቶች ጋር ቆይታ እናደርጋለን ማለት ነው። ባሎችን ሸኘን፣ ከሚስቶች ጋር ቆይታ ልናደርግ ነው። ከጥያቄዎቹ በፊት ግን እናንተ ጋር ቁጭ ብለን ብንመጣና ብናወራ ይሻላል። ደስ ይላል። መሀል ነገር ልባል። እሷ ነፍሰ ጡር ናት አይደል? ስንት ጊዜሽ ነው? 7 ወር እየደረሰ ነው። እሺ ከባሎቻችሁ የምትወዱላቸው አንዳንድ ነገር እስቲ ንገሩን። ፋጡማ እስቲ ካንቺ ልጀምር። ምን የምትወጂለት ነገር ከባለቤትሽ? ጸባዩ። ምን አይነት ጸባይ ነው ያለው? በጣም መልካም ሰው ነው። ጥሩ ሰው። ሲበሳጭ ምን ያደርጋል? ምንም አይበሳጭብኝ። እኔ አይበሳጭም። እሺ ደመቀች? መልካምነቱ፣ የዋህነቱ፣ ስኖነት። እሺ ቤቲስ? መልካም ነው፣ ምስኪን ነው፣ ጨዋ ነው። መልካም ነው፣ ምስኪን። ሶስት ነው የገለጽሽው። እንደው በአንድ ቃል ቢባል? በጣም ምስኪን ነው፣ የዋህ። ወደ ጥያቄዎች አልፋለሁ። ለመጀመሪያ ጊዜ ባለቤትሽ የጋበዘሽ ምን ነበር? አሁን 13 ዓመት ወደ ኋላ ወስድሽ ነው ማለት ነው። ምን ነበር? ቀይ ወጥ። የስጋ? ቀይ ወጥ። ጥብስ። ዱለት ትንሽዬ ናት አሁን ሳያት በትንሽዬ ሳህንና ያኔ እንዴት ነበር? ያኔም ያው ነው ብቻ ያው ለመገናኘትም ያህል ስለሆነ። ስንት ዱለት በላችሁ? ሁለት። ኧረ እናቴ አድርጎ ማያውቀው ለምን መሰለሽ? ሰዎች ያው መጀመሪያ ሲገናኙ ሲገባበሩ ሳትለማመጂ ስትቀሪ ከቤታችን ወዳችንን ሞላ አድርገን እናደርገው ይመጣ። እኛ ከስራ ቦታ ነው በዛው አንድ ቦታ ስለነበር የምንሰራው ከስራ ቦታ በዛው እንትን ብለን ተግባብታችሁ ነበር ማለት ነው። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ወደ ራሳችሁ ነው የሚመጣው። ሚስቶች ያንቺ የሚስቶች የራሳችሁ የወገብ ቁጥር ስንት ነው? የራሳችን ያንቺ? ያው የኔ 30 ሲመጣ ጠይቋለሁ። እሺ ፋጡማ? 33 የኔም 33 የመጨረሻው ጥያቄ ለሚስቶች፣ ባለቤትሽ ፀጉሩን ለመጨረሻ ጊዜ የተቆረጠው መቼ ነው? ከዚህ በኋላ አይቆረጥም ማለት አይደለም፣ ግን ለመጨረሻ ጊዜ አሁን የተቆረጠው መቼ ነው? እስቲ ከቤተልሔም ልጅ። ትላንት ማታ እኛ ጋር ሊመጣ ሲል ነው። ፏ ብሎ ነው የመጣ። እሺ
ከ2 ወር በፊት ከ2 ወር በፊት ቅዳሜ ነበር የተቆረጠው። በጣም ጥሩ። ጥያቄዎቻችንን ጨርሰናል። ስለዚህ ባሎችን ጠራ እናርግና የእነሱን ምላሽ ብንሰማ ሚስቶች ምን ይመስላችኋል? ባሎች እንኳን ደህና መጣችሁ። ወደ ጥያቄዎቼ ከማለፌ በፊት ሚስቶቻችሁ ምን አልኳቸው? ከባልሽ የምትወጂለትን አንድ ነገር ንገሪኝ። ብዙ እንዳለ እናውቃለን፣ ግን አንድ ነገር ብለን ጠየቅናት። እስቲ ፋሲል ምን የምትል ይመስልሃል? ቤቲ ጸባይን ጸጉርህን ትወዷች ጸጉርህን። እሺ ተስፋዬ? ያው ፈገግታውን ነው የምትለው። እውነት እንደዛ ነው የምትለው። ግን ተው ግድ የለህም ቀይር። ውሸቷን። ለምን ውሸቷን ነው አልክ? ሰው የሌለውን ነገር ነው የሚወደው። እንዴት? አሁን አፍንጫዬን ትወደዋለሽ፣ ውሸቷን ግን ፈገግታ ትላለች። ለምን አፍንጫ ማለት የከበዳት? አንቺ ያለሽን ነገር ትወጃለሽ። በጣም አፈቅረዋለሁ ራሴን። ራሱ ያለሽን ነገር እንደ መዳብ ነው። መውደድ ብቻ አይደለም፣ ያለሽን ነገር ጀስት የሌለን ነገር ነው የምትፈልጊው። እንዴ ፈገግታ አያምር ብለን የምታስበው አንተ? ፈገግታ ያምራል አላት። አንተን እኮ ነው ያልኳት። ከባልሽ የምትወጂ እኮ ያላትን ነገር አትፈልገውም። አሃ ካለች ለእሷ እንዳይመስልባት ብላ ነው ያንን የምትለው። ስለዚህ አለማወቂ ግን ያልሽውን ንገሪው እስቲ። ምንድን ነው ያልሽ? የዋህነቱ አንተ መልክ ላይ ነው ያለው፣ እሷ ባህሪክ ላይ ነች ያለችው። ለማንኛውም ፋጡማ ምን እንዳልሽ ንገሪ። ጸባዩ እሱ ጸጉሬን ብሏል። ጸጉሩን ትወጪዋለሽ? አዎ ብለሽዋል? አዎ ብያለሁ። እሺ የቤቲ ግን ጸባዩን አይደል ያልሽው? አዎ በጣም ታጋሽ ነው ተበጣሃል እንግዲህ። እሺ አሁን በቀጥታ ወደ ጥያቄዎቼ ነው የማልፈው። የመጀመሪያ ጥያቄ ባለቤትሽ ለመጀመሪያ ጊዜ የጋበዘሽ ምንድነው አልናት። እስቲ ምን ነበር የጋበዝካት ተስፋዬ? ቀይ ወጥ ነው የጋበዝኳት። ቀይ ወጥ አሳይልኝ። እኔ ምን ቀይ ወጥ ትወዳለህ? አዎ እወዳለሁ። እሷ ግን ጥብስ ነው የምትወደው። ለምን አልጠየካትም? ያው እንግዲህ መጀመሪያ ራስሽ የምትወጂውን ነገር ነው ለሰው የምትጋብዡ። ከዛ በኋላ የእሷን ደግሞ ስታውቀው ነው። ሁለተኛ ጊዜ ምንድን ነው የጋበዘሽ? ሸክላውን ወደ ራስሽ መጣ። ይሄ ጥሩ ነው። እሺ ይመርስ? ፓስታ በአትክልት ነው የጋበዝካት። አሳይልኝ ፋጡማ። ፓስታ በአትክልት ግን ፓስታ በአትክልት ፓስታ እኮ ከባድ ምግብ ነው። ከተግባባ በኋላ የሚበላ ምግብ ነው ይመስለኝ። ላይ ጠቅለል የምታረጊው ትዝ ስላላለው ነው እንጂ ጥብስ ነው የበላነው ነው። ፋሲል? ዱለት ነው የጋበዝኳት። ዱለት ቁርስ ነበር ግብዣው? ቁርስ እራት ነው። እራት ነው ጭራሽ ዱለቱ? አሳይልኝ። ከየት አገኛችሁ? የት ነው ይሄ ቤት? ቀራን ነው። ዱለት ብዙ ጊዜ ቁርስ ላይ ያለቀ የሚባል ምግብ ስለሆነ ብዬ ነው። እሺ አሪፍ። ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ያንቺ የራስሽ የወገብ ቁጥር ስንት ነው ብለን ነው። 33 አሳይልኝ። እሺ ይመር? 33 አሳይልኝ። ስቲሊያ? እሺ ተስፋዬ? የእሷን ነው? አዎ 30 አሳይልኝ። አሁን ይህን ጥያቄ ሶስታችሁን መልሳችሁታልና እኔ ራሴ ጥያቄ አለኝ። ተነጋግራችሁ ነው የመጣችሁት ወይስ በምን አወቃችሁ? ወይስ ልብስ ትገዛላችሁ? ይታወቃል። ስንገዛ ያው ይታወቃል። አብራችሁ ነው የምትገዙት? እንደሱ ከሆነ ሚስቶችን ጠይቃቸዋለሁ። ይሄ ያው ነጥብ አይያዝለትም፣ ግን የባሎቻችሁ የወገብ ቁጥር ስንት ነው? እስቲ ቤት ይልንገር። 32 ልክ ነው? 33 እኩል ነው የምታደርጉት? አዎ። እሺ ደመቀች? 30 መሰለኝ። ኦልሬዲ ተለካክታችሁ ነው የተጋባችሁ? እሺ ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ባለቤትሽ ጸጉሩን ለመጨረሻ ጊዜ የተቆረጠው መቼ ነው?
እስቲ ከይመር ጀምር። ህዳር ላይ መሰለኝ። ህዳር ላይ ስለዚህ ህዳር ብለን እንያዘው። አሳይ። ህዳር ከሆነ ህዳር፣ ታህሳስ፣ ጥር፣ የካቲት ከ4 ወር በፊት ነው። እሺ ወደ ፋሲል እመጣለሁ። የካቲት 15 15 ለማንኛውም ትላንትና አይደለም በሚለው እንይዘዋለን። ስለዚህ አልተመለሰም ማለት ነው። የቀረው የተስፋዬ ነው። እሺ ባለፈው ቅዳሜ ማታ ከስራ ስመለስ ተከርክሜ የመጣው ቅዳሜ ማታ ኤክስፕላኔሽን ትጠላለሽ። አሳይልኝ መመቀት ቅዳሜ። ሁለተኛ ዙር ጥያቄዎቻችንን ጨርሰናል። ነጥብ ከማሳወቄ በፊት ግን 7696 ኢኤን እያላችሁ የተመዘገባችሁ ኑ እንተዋወቃለን ወይ እንባባል። በዛውም ቆንጆ ጨዋታ ተጫውተን እንለያያለን። አሸናፊዎች ደግሞ 25000 ብር ተሸላሚዎች ይሆናሉ። እቺን ተወዳጇን ደግሞ ማጋችንንም ይዛችሁ ትሄዳላችሁ ማለት ነው። እሺ በዛሬው እንተዋወቃለን ወይ ፋሲልና ቤተልሔም 25 ነጥብ ነው ያመጣችሁ። ይመርና ፋጡማ 20 ነጥብ። ይሄንን በጣም ከፍ ባለ ድምጽ ነው የምናገረው። ተስፋዬና ደመቀች ሙሉ ነጥብ በማምጣት 45 ነጥብ አምጥተው የዛሬ አሸናፊዎቻችን ናቸው። ማሸነፋችሁ ብቻ አይደለም አንድም ጥያቄ አልሳታችሁም። ስለዚህ እንኳን ደስ አላችሁ። እኔም ደስ አለኝ ሁሉም ጥያቄ ሲመለሳ። እሺ ስለዚህ 25000 ብር ተሸላሚዎቻችን ግን ሙሉ ነጥብ ያመጣችሁ እንደግማለን ይባላል። የዛሬው እንተዋወቃለን ወይ ይሄንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ በያላችሁበት ቀናችሁ ውብ ይሁን። አብራችሁ